ምክር እንድትሰጠኝ ፈልጌ ነው የመጣሁት። ድምጽ ይሰማል በደንብ? ኤርፎን ከሆነ አሁን አወጣሁት። እሺ በስመ አብ ሮጬ ነው የመጣሁትና ከየት ነው ማዳም ያባረርሽ ነው? ነው አይደለ? ስራ እየሰራሁኝ ኤርፎን አድርጌ ነው ያዳምጥኩና እኔ እንደገባሁኝ ድምጽ ሲቀንስ ገባኝና እየሮጥኩ ነው የመጣሁት። አይዞሽ 100 ሜትር ርቀት እየሮጥሽ እኮ ነው። ከሀሳቤ እንዳሮጣና አሌክስ እኔ ላማክርህ የምፈልገው ኢትዮጵያ ጓደኛ አለኝና ነበረኝ። ያው አብረን ተምረናል። በዛ ላይ በአካል እንተዋወቃለን። ከአረብ ሀገር የሄድክን ጊዜ በአካል ተገናኝተናል። ኢትዮጵያ አውርተናል ምናምን። ያው በእርግጥ በስል አብረን ተምረን ከዛ በመሀል ድጋሚ በፌስቡክ ተገናኘን። ከዛ መሀል ላይ ደግሞ እኔ ጠፋሁኝና አልተመቸኝም መጠቀም ፌስቡክ፣ ጠፋሁኝ። ድጋሚ በአካል ተገናኘን ኢትዮጵያ ሲሄድ ማለት ነው። ከዛ ሄጄ ያው በአጋጣሚ በአጋጣሚ ያው የተገናኘ ነው። እሱም ሲንግል ነበር፣ እኔም ሲንግል ነበር። እንደ አዲስ አወራን በቃ መቀጠል አለብን ምናምን ብለን ተነጋገርን ማለት ነው። ያው እኔ በእርግጥ ሄጄ ልመለስ አካባቢ ነው እንዳጋጣሚ ሆኖ የተገናኘ ነው። ብዙም ለማሳለፍ ለመነጋገር ጊዜም አልነበረንም። በቃ እንደውም እሱ ትንሽ በቃ ግዴታ መሄድ አለብኝ የምትይ ከሆነ ትንሽ ቆይና በቃ ቤተሰብ አሳውቀን ምናምን አለ። እኔ ግን ያን ማድረጊያ ጊዜ አልነበረኝም። መጣሁኝ። ምክንያቱም መመለሻ ደርሶ ነው የተዋወቅነው። 2 ሳምንት ምናምን ሲቀረኝ ነው የተገናኘ ነው በአካል። ከዛ በአካልም በቃ 2 ቀን ተገናኘን፣ አወራን። እሱንም ለማውራት ነው አወራን እና ያው እንደ አዲስ ጀመርን። ተገናኘን፣ ታወራን እና እዚህ መጣሁኝ። እዚህ መጥቼ እናወራለን። ያው እሱም ስራ አለው፣ ቢዚ ነው። እኔም ያው ሰው ሀገር ነኝ፣ ስራ ላይ ነኝ። ባለን ሰዓት በቃ ማታ ያው ሌላውን ሰዓት ብዙ አይመችንም። ሰላም እንዴት ነሽ ደህና ነሽ ነው እንጂ በደንብ ለማውራት አይመችንም። ማታ እናወራለን በስነ ስርዓት። ከዛ የሆነ ጊዜ ላይ ሜቢ እኔ ሞር አቴንሽን ፈላጊ ሆኜ ይሁን እሱ እየራቀ መጥቶ ይሁን አላውቅም፣ በቃ አለመግባባት ነገር ተፈጠረ። በቃ እኔ አሁን በፊት ኦኬ ጠዋትም ቀንም ባናወራ ማታ በስነ ስርዓት ተደዋውለን ማውራታችን በቂ ነበር። እኔ ግን ምናልባት ከዛ በላይ እንድናወራ ፈልጌ ይሁን አላውቅም። እኔ እሱንም ማለት አሁን እዚህ ጋር እሱን ጥፋተኛ ነው ላለ ማለት ነው ራሴንም እምልህ ማለት ነው። ከዛ በቃ በሱ መጨቃጨቅ ጀመርን ምናምን። አንድ ቀን ሳናወራ ማለፍ ምናምን ጀመርን። በቃ የሆነ ክፍተት መፈጠር ተጀመረ። እኔ ደግሞ ክፍተት እንዲፈጠር አልፈልግም እና ክፍተት እንዳይፈጠር ነው የምጨቃጨቀው። ለሱ ደግሞ ያ እንደ ጭቅጭቅ ሆነ። ወይኔ ባህሪሽ በጣም ተቀየረ ምናምን። የራሱ እንዴ ኦኬ በቃ ጸባይ የተቀየረው ከዚህ ልጅ ጋር ከሆንኩኝ በኋላ ነው ማለት ነው ብዬ ወደ ራሴ እንትን አልኩና በቃ ደወለ አልደወለ ግድ እንዳይሰጠኝ አደረኩት ራሴን ማለት ነው። ከዛ እንደዛ አደረኩኝና ከሆነ ጊዜ በኋላ ደውሎ ራሱ ሰላም የነበርኩት ደስተኛ የነበርኩት ደውሎ ራሱ በቃ ሰላም ማጣት ጀመርኩኝ። ማለት ደውሎ ሰላም ካልተናገረ ቀንን ያበላሻል። እኔ ደግሞ የእሱ ንግግሩ ቀኔን ያበላሻል። ለምን እንደሆነ አላውቅም። ከዛ የሆነ ቀን ተጨቃጭቅና እንደውም ድጋሚ እንዳትደውልኝ ምናምን አልኩት። ምንም አልመሰለውም። በነጋታው ደወለ። ምክንያቱም ተናደሽ ነው ያልሽው እንዴት ደወልክ ምናምን ስለው ተናደሽ ስላልሽ ተረድችሽ ነው ምናምን አለ እና ብዙ ጊዜ በቃ እንደዚህ እንለያይ እላለሁ እኔ ብዙ ጊዜ ማለት ነው። በቃ እንደውም ከዚህ በኋላ አውርተህ ሰላም ማሰጠኝ ከሆነ እንለያይ ምናምን ስለው ውይ ጀመረሽ ይልና ያንን ሰዓት ያሳልፍና ነገ እንደ አዲስ ሆኖ ምንም እንዳልተፈጠረ ያወራል። ከዛ አሁን ከ2 ሳምንት በፊት በቃ እንደዚህ ሰላም የነበርኩት ልጅ እሱ ሲደውሎ ማይሆን በቃ የሆነ ንግግሩ ራሱ አውቀዋለሁኝ። ሊያናድደኝ ፈልጎ ሲያወራ፣ ሰላም ፈልጎ ሲያወራ አውቀዋለሁኝ እና
እንደዛ ሲል ደውለህ ሰላም ማሰጠኝ ከሆነ እኔ ባትደውል እመርጣለሁኝ ምናምን፣ እንደውም ድጋሚ እንዳትደውልኝ ምናምን አልኩት ማለት ነው። ግን አናዱኝ ነው እንደዛ ያልኩት። ከዛ ኦኬ እንደውም ቢገባሽ አለኝ። ቢገባሽ እኔ በጣም እየታገስኩሽ ነው፣ ጸባይሽ በጣም አስቸጋሪ የሆነ ነው። ቢገባሽ እንደውም እየታገስኩሽ ነበረ ምናምን። ኦኬ ጭራሽ እኔ አስቸጋሪ ሆኜ አንተ እየታገስከኝ ምናምን ብዬ እሺ ተባባልን። ዝም ተባባልን። ምንም ከዛች ውጭ ምንም አልተነጋገርንም። በቃ ደውለህ ሰላም ማሰጠኝ ከሆነ ባትደውል እመርጣለሁ አልኩት። ኦኬ ይቀራል፣ ደውዬ ሰላም ማልሰጥሽ ከሆነ ይቀራል አለ። ጠፋ። እኔም ጸጥ አልኩኝ። አየዋለሁ ኦንላይን ያየኛል፣ እንደዚህ ስቶሪ ምናምን ሳረግ ያያል፣ ግን ምንም አናወራም። ከዛ ለጓደኛዬ እና ሰላም ነች ምናምን ሲላት፣ አዎ ሰላም ነች አታወሩም እንዲ አታቀኒ አልናገርም፣ እንደዚህ ከሌጋ እንዲ ያልኩኝ እንደዚህ አወራው ተኳረፍኩ ምናምን ብዬ አልናገርም እና አታወሩም እንዲ አዎ ምናምን ስትለው፣ አይ አስታራቂ ጠፍቶ አላት ማለት ነው። ሊያወራን እንደሚፈልግ አውቃለሁ፣ ልይዞት ነው። በእርግጥ እኔም የሆነ ታይም ላይ ባወራው ደስ ይለኝ ነበረ የሆነ ሰዓት ላይ እና ከዛ በዛ ቀረ፣ አላወራንም ማለት ግን አሁን ላይ ወዳው ምንም አልመሰለኝም። አሁን ላይ ግን በጣም ይከፋኛል፣ ይናፍቀኛል። ከዛ እንደውም ያንን እሱ ጋር የምናወራ በቃ ሰዓቱን ሁሌ ማታ ስለምናወራ ሰዓቱን እናውቀዋልና ያን ሰዓት በቃ በብዙ ነገር ቢዚ ለማድረግ ሞክራለሁኝ እና እንዳጋጣሚ ከማውቀው ከሰፈር ሰው ጋር ማውራት ጀመርኩኝ ማለት ነው። እዚህ ነው የሚኖረው ያለበት ሀገር ነው የሚኖረው፣ ግን ኢትዮጵያ እንደ አካባቢ ነና ግን በቃ ይሄ ልጅ ደግሞ ምን አይነት ሁኔታ ላይ ሆነ መሰለ፣ ይሄ አሁኑ ልጅ በእኔ ቦታ እኔ በዛኛው ልጅ ቦታ እኔ ብዙም ላወራው አልፈልግም። እሱ ደግሞ በቃ በቀን በቃ ስንት ጊዜ ደውሎ አይጠግብም ይሄኛው ማለት ነው። እንዴ አሁን አውርተን የለ እንዴ ነቻው ምናምን ስለው ወይኔ ሳላወራሽ ምናምን እንዴ አሁን አውርተን የለ እንዴ ስለው እንዴ በቃ ናፈቅሽኝ ምናምን እና ልዝዝ አለብኝና አስጠላኝ እና ምክር ፈልጌ ሚዩት ነህ አሌክስዬ። ይቅርታ፣ ይሄኛውን እንዴት ነው የተዋወቃችሁት? ይሄኛው በቲክቶክ ነው የተዋወቅነው፣ ግን ኢትዮጵያ አንድ አካባቢ ነን። ታፈቅሪዋለሽ? የቱን ይበፊቱን ነው የምታፈቅሪው? አይ የተጣላ ነውን እኔ ወደዋለሁኝ። በሰዓቱ ምንም አልመሰለኝም፣ ግን በቃ እየቆየ ሲሄድ በጣም ይናፍቀኛል። ወደዋለሁ፣ አፈቅረዋለሁ። ታዲያ ያኛውን ካፈቅርሽው ለምንድን ነው አዲስ ግንኙነት ውስጥ የገባሽው? በቃ ዝም አለኝ፣ ዝም አልኩት። እኔም ቀድሜ ማውራት አልፈልግም፣ እሱም ደግሞ እርግጠኛ ነኝ እልህ ይዞታል፣ ማውራት አልፈልግም፣ እኔም ማውራት አልፈልግም። ግን በቃ እዚህ ጋር ደግሞ አጋጣሚ ነው የተዋወቅ ነው እንጂ በእኔ ፍቅር ምናምን የለኝም። ከዚህ አሁን ከቲክቶኩ ከባለ ቲክቶኩ ሰውዬ ጋር ታወሪያለሽ? እናወራለን፣ ግን በቃ ሰበብ ፈልጌ ነው ቻው ምለው፣ ስራ ሳልታዘዝ ተጠራሁኝ ብዬ ነው ቻው ምለው። እሱ ደግሞ በቃ 10 ጊዜ ነው የሚደውለው። ቲክቶክ ላይ ሀይ በሚል ጦስ የተዋወቃችሁት? የሰፈር ልጆች አንድ ላይ እንደዚህ ገብተን እያወራን አንድ አካባቢ ነን፣ በጣም ነው የምንተዋወቀው። በዛ ነው ማውር እንዴ እንደነሽ እና አንቺ ነሽ እንዴ ምናምን ተባባልን። በዛው በውስጥ አወራኝ። ኢትዮጵያ ምን ነው ማለት ይችላል። ከዛኛው ጋር ከዚህ ጋር እኔ ፍቅር አልያዘኝም፣ እሱ ነው የያዘው። እኔ በደወለ ቁጥር በቃ እያስጠላኝ መጣ። ሳልጠራ ተጠራሁኝ ቻው ብዬ ነው የምዘጋው። እሱ ደግሞ እንደዛ አይደለም፣ ይደብረዋል እንደዛ ስለው እና ራሴን ምን ማየት ጀመርኩ። እኔ 25 ደርሰናል። ጥሩ ፑሽ አድርጉ። እሺ ምንድን ነው አሁን የምትፈልጊው? ማለት አሁን ያኛው ይሄ በደወለ ቁጥር ያኛው ደግሞ ይበልጥ እየናፈቀኝ ነው የመጣው እና እዛ ጋር አሁን እዚህኛው ያለውን ተውና እዛኛው ያለውን ነገር ምን ምክር ትሰጠኛለህ? እሺ ሚዩት አድርጊ እስኪ። ይሄ ትንሽ ዳጣም ብንጨምርበት ጥሩ ነው። ይሄ ሰናፍጭ ያለበት ቃሪያ ምናምን
ሚጥሚጣም ያሉ ትንሎች ብቻ ይጨመሩ። አሁን ከሌላም ሀገር ካለ ይምጣና ይጨመርበት። ከባድ ኔነት። አንደኛ ነገር እሱ አልፈለገሽም ማለት በቃ ተለያያችኋል። ማውራት አልፈልግም ማለት ማውራት አልፈልግም በቃ ተጠናቀው ላይ ጉዳይ። ከአይምሮሽ ይህንን ሰው ለማውጣት ሌላ ሰው ጋር ማውራት አይጠበቅብሽ። አሁን ይሄ ሰው እየናፈቀሽ ያለው ለምን እንደሆነ ታውቂያለሽ? አንቺ እሱን ለመርሳትም ይሆን ወይም እስቲ ባናቱም የተቀለየው ብለሽ የሚሆን ከሌላ ሰው ጋር ማውራት ስትጀምሪ አይምሮሽ ስላልዳነ ከቀድሞ ግንኙነት ውስጥ ስላልወጣ ኮምፔር ማድረግ ይጀምራል። ገብቶሻል? የሁሉም ሰው አይምሮ ነው ይሄ። ወይስ እኮ እንደዚህ ያደረግም ነበር ያለሽ ከዚህኛው ጋር ገብቶሻል? ይሄ የደወለ ጭቅጭቅ ሲያደርግሽ እኮ እየደወለ አይጨቅ ምን አለ እንደው ያብ እየደወለ ቢጨቀጭቅ ያለ ወጣም ወረደም የበለጠ ወደዛኛው እየተሳብሽ የቀድሞ ፍቅረኛሽ ጋር ትኩረትሽ እየሄደ ነው የሚመጣው እንጂ ምንም አይሻሻልም። አንዳንዶቻችሁ ከአንዱ ግንኙነት ለመውጣትና አንዱን ለመርሳት ሌላ ፍቅረኛ ትይዛላችሁ። አሁን ተለያያችኋል፣ በቃ ይሄ የተለያየሁትን ለመርሳት ብላችሁ ሌላ ግንኙነት ውስጥ ትገባላችሁ። እሱ በጣም አደገኛ ነው። የበለጠ ማተወጡበት ጣጣ ውስጥ ነው የሚከታችሁ። የቀደመውን አትረሱትም። ጭንቅላታችሁ ሁሌ ውድድር ውስጥ ነው፣ ከዚህኛው ጋር ያነጻጽራል። ሁለተኛ እዚህኛው የገባችሁበት ግንኙነት ውስጥም የሰው ህይወት ነው ያለው። የሰው ታበላሻላችሁ ሳትወዱት ማለት ነው። ስለዚህ አሁን አንድ በአንድ ችግር የመፍታት ነገር ስንመለከት አንድ በአንድ ነው የምትወጪው ከዚህ ግንኙነት። መጀመሪያ ከኢሞ ጋር ምንድን ነው ከቲክቶክ ሰውዬ ጋር የተዋወቅሽውን ሰውዬ እርግፍ አድርገሽ ተይ። ይቻል እንዳይደውልልሽ አድርጊ። እኛ ማትወጂውን ሰው ለምን ታወሪያለሽ? ምን ይጠቅማል? አንደኛ ጊዜ ማባከን ነው። ሁለተኛ የዛን ሰው የራስሽን ጊዜ ነው የምታጠፊ። በቃ አትወጂው ማለት በአራት ነጥብ መዝጋት ነው፣ አለማንሳት ነው ስልክ። የቀድሞ ፍቅረኛሽ ጋር ባለሽ ግንኙነት ግን ይሄ ሰው አልተጋባችሁም፣ በኢሞ የምታወሩት እስካሁን በርቀት ድረስ ገብቶሻል። ሰው ምንድነው መሆን ያለበት? ቀስ በቀስ እሱን የሚያስታውሱሽን ነገሮች መጀመሪያ አጥፊ ከዙሪያሽ። ምንም አይነት ከተቃራኒ ጾታ ጋር የጅንጀናዊ ነገር ውስጥ እንዳትገቢ። ገብቶሻል? እሱ የሚያስታውሱሽ ነገሮች አጥፊ። ከዛ ቢዚ ሁኝ። ምንም ጠንካራ ሆነሽ በኮንፊደንስ ወደፊት መንቀሳቀስ ነው እንጂ ምንም ማለቀቀስ አያስፈልገውም። ሌላ ግንኙነት ውስጥ መግባት አይጠበቅብሽም። እሺ አሌክስ። መልካም። ወረርሽኙ ተስፋፍቷል። እኔ አንድ ቀን አንድ ወር ጠፍቼ ብመጣ ከዛሬ ወር በፊት ከቲክቶክ ከመውጣቴ በፊት የነበረው የወረርሽኙ የልክፍቱ ባህሪና አሁን ከመጣሁ በኋላ ኮምፕሊትሊ ይለያያል ጓዶች። ሁለት በአንድ ምናምን ነው የሚፈቀረው። ነገሩ ይባባሳል፣ ይቀላል ብለን ስና እየተባባሰ ሁለት ነው የሚጠብሱት አንዳንዶቹ። እኛ እንዳተናል። ሁለት የያዛችሁ ሰዎች አንዱን ለቀቅ አድርጉ፣ ለሌለው ጥሩ አይደለም። አንድ ሰው ለአንድ ነው የሚለው መጽሐፉ። ጥሩ አይደለም፣ ታስቀስፉናላችሁ። ኮይን ልስጣችሁ የመጨረሻውን ዙር የሆነ ኢሞ ላይ ተዋወቅም ማለት ነው። ከዛ በኋላ ኢሞ ጉሩፕ። እሺ፣ ከዛ በኋላ ኢሞ ላይ እንዴት ተዋወቃችሁ? የሆነ ጉሩፕ አለ፣ ዝም ብሎ የሚመጣል ያለ ቁጥር ውስጥ ዝም ብቻ ፕሮፋይል። ድምፅሽ ኤርፎን ነው የምትጠቀሚ? አዎ፣ ላውልቀው። ኤርፎን ነው። እሺ፣ የምን ግሩፕ ነው? አሁንስ ኢሞ ግሩፕ ምንድን ነው? ኢሞ ግሩፕ አለ ማለት ነው። ዝም ብሎ ያኔ የሚወያዩት ዝም ብሎ። ከዛ በኋላ አንድ አጋጣሚ አዳረገኝ ማለት ልጁ አዳርጎኝ ገባና ሀይ አለኝ። ሀይ ተባባልን። ከዛ የት አካባቢ ነሽ? እንደዚህ ያልኩት እሱም አካባቢውን ነገረኝ፣ የሚኖርበት አካባቢ። ከዛ በኋላ ማለት ነው እያወራን በወንድምነት ነው የጀመርነው
ወንድምና እህት ያኔ ወንድሜ እህቴ ብቻ። ከዛ አሁን ላይ ልጁ ሳያው እየተለወጠ መጣ። በወንድምና እህት የጀመረው ነገር ማለት ነው። ባህሪው መለወጥ ጀመረ። ስለ ፍቅር ማውራት ጀመረ። ያኔ ልብ ምናምን ይልካል። እኔ ደግሞ ወንድሜ አይደለ እንዴ ልብ ትልካለህ? ይልካል ልብ እንትኑ አሻንጉሊት ልብ ኢሞጂ። እሺ ልብን ልኳተን እኮ ነው እኛ እንደዚህ ቆመን የቀረ ነው። እሺ ልብ ተላላቁ ልብ ይልካል ማለት ነው። ከዛ በኋላ እኔ ደግሞ እኔም እንትን እያለ እየተቀየርኩ መጣሁ። እንደሱ ስልክ እየወደድኩት መጣሁ ማለት ነው። ልብ ልክልሽ ነው እሺ የመጣሽው? ያኔ በወንድምና እህት መጀመሪያ የተጀመረው። ከዛ በኋላ በቃ ካላወራኝ ይደብረኛል፣ ካልደወለልኝ በቃ ጭንቀት ነው። መች ነው የሚደውልልኝ? መች ነው እንትን ማለት ጀመርኩኝ ማለት ነው። ግራ ገባ። እሱ ካልገባሁ ላይ ይጨንቀኝ ጀመረ። ከዛ አሁን ላይ ልጁ ማለት ነው ወንድምና እህት ነበርና ስለ ነው ተቀይሯል አለ። ወንድምና እህት አይደለም አሁን ከዚህ በኋላ። ከዛ መጨረሻ ላይ ምን ይለኛል አሁን አለ እኔ የምኖረው እንዲህ ሶማሊያ አካባቢ ነው የምኖረው አለ። አንድ ልጅ አለኝ ፈትቻታለሁ አለ። ሚስት አለኝ ግን ፈትቻታለሁ አለ። መጀመሪያ ግን አልነገረኝም። ያኔ በእህትነት ነው የተጀመረው። በቃ ልቤ የተሰበረ፣ ማውራት አስጠላኝ ከሱ ጋር። ፊት ትክክለኛው ነገር አልተናገረም ነበር። አሁን ላይ በቃ ትዳር ነበረ ይፈታው ሲል ደግሞ በቃ ያለውን ነገር ፍቅሩ እንደ ጂኒ ሮጦ ነው የወጣው። የእሱ ያለኝ ክብር ምናምን በቃ ማውራት አስጠላኝ። ግን አንዳንዴ ይደብረኛል እሱ ሳይደውል ምናምን። አሁን በዚህ 2 ቀን የነገረኝ ይሄን ነገር። ይህን ጉድ አላውቅም ነበረ መጀመሪያ እንዳገባ እንደፈታ። እኔ ገና ልጅ ነኝ፣ ሲንግል ነኝ፣ ምንም ነገር እንኳን እንዳይቼ አላውቅም። እሱ ግን አግብቼ ልጅ አለኝ አለ። በቃ ምን ትመክረኛለህ? እድሜሽ ነው ያለው? 23 የሴቶች እድሜ ከ23 እኮ አልዘላለ። እሺ ምንድነው የምትፈልጊው አሁን? ምክር ያኔ ምን ትለኛለህ? በልጁ ጉዳይ ያው ፍቅሩ አለ። እስካሁን ልረሳው አልቻልኩ። ምኑን ነው የወደድሽለት? ስነ ምግባሩ፣ ምክሩ ምናምን ቁም ነገር ነው የሚያወራው። ይመክርሻል? አዎ በጣም ስለ ለውጥ፣ ስለ ቢዝነስ ምናምን ነው የሚያወራው። ስለዚህ በምክሩ ነው ፍቅሩ የገባው አንቺ ጋር? አዎ መጀመሪያ እኮ እህቴ ወንድሜ ነበረ። እንደዛ ነው የወረርሽኙ ልክፍት የሚጀምረው። እሺ ሚዩት አድርጊና አደርጊ። አንደኛ ኢሞ ላይ የውይይት ግሩፕ ብላችሁ ከገባሽ መወያየቱ ተወያይቶ መውጣት ነው። የሆነ መስመራችንን መሳት የለብንም ማለት አቋም ሊኖረን ይገባል። አሁን መንፈሳዊ ግሩፕ ውስጥ ገብታችሁ ለትምህርት ከሆነ የገባችሁት መማር ገብታችኋል፣ ተምሮ መውጣት ነው። ጸሎት ለማድረግ ከሆነ ጸሎት ማድረግ ነው። መጽሐፍ ቅዱስ ለመማር ወይ ቁርአን ለመቅራት ምናምን ከሆነ እዛ ላይ የገባችሁበትን ፐርፐዝ አድርጋችሁ መውጣት ብቻ። ይሄ በውስጥ መስመር ሀያልኝ ጀነጀነኝ ምናምን እያላችሁ ከማታውቁት ሰው ጋር ያ ሰው ምን ያሳልፍ፣ ምን ይኑረው፣ የት ይኑር፣ ምን ያርግ፣ ማንነቱን የማታውቁት በስልክ ብቻ በተነገራችሁ ነገር ተመስጣችሁ አሁን ይደብረኛል አለች እሷ። በገዛ ስልኳ የወጣችሁ ለሌላ ዓላማ ነው። ከሀገሯ ስትወጣ ግን በገዛ ስልኳ ኢሞ ላይ ማን ምን እንደሆነ ማታውቀውን ሰው ተዋውቃ ይደብረኛል አሁን ከእሱ ጋር በመለያየቴ ምናምን። ኢሞ ላይ እኮ ነው የምታውቂው። ኢሞ ብትደልቱት እንደ ሀሳብ ስራ ማሰሩ ከሆነ ቢዝነስ ማሰሩ ከሆነ ምንም ጥቅም ከሌለው ለምን አታጠፉት? በህይወታችሁ ውስጥ ሁሉ ነገር እኮ ተፈቅዷል አይደል? ግን ሁሉ አይጠቅም።
አሁን ምድር ላይ ሁሉ ነገር ተፈቅዶልናል አይደል? ግን ሁሉም አይጠቅምም። መምረጥ አለብን። ኢሞ የምትጠቀመው ለምንድን ነው የሚለውን ጠይቁ ራሳችሁ። ለምንድን ነው ኢሞ የምትጠቀሙት? እናንተ የቢዝነስ ሰው ናችሁ። ከሰው ጋር ለመገናኘት ስራ ለመስራት ከሆነ ገቢ የሚያመጣላችሁ ከሆነ ኦፍኮርስ ተጠቀሙት። ግን ጉዳቱ ከሆነ የሚበዛው ዲስተርብ ከሆነ የምትሆኑት ከህልማችሁ ያሰናክላችሁ ከአላማችሁ ከአቋማችሁ እንደዚህ ግራቀኝ እንድትሉ የሚያደርጋችሁ ከሆነ አጥፉት። በቃ አለቀ። ቤተሰቦቻችሁን ደውላችሁ በየቀኑ አትደውሉላቸው ነገር ቤተሰቦቻችሁ ጋር ዋንስ ዊክ ወይ በወር አንዴ ብትደውሉ ነው። ያኔ ደግሞ የሆነ ነገር ተጠቅማችሁ ደውላችሁ ሰላም በቃ አለቀ፣ ተገላገላችሁ። ስለዚህ አጥሺው ኢሞሽን እንደ ሀሳብ ውይይት አያስፈልግሽም። ውይይት ትምህርት ራስሽ አሁን ጎግል ላይም እየገባሽ ዩቲዩብ ላይም እየገባሽ መማር የምትፈልጊው ነገር ተማር። መንፈሳዊ ትምህርትም ከሆነ ከዛ ውጭ የመጣሽበትን ነገር አትርሺው። ተግባባን? ግልጽ ነው። አሌክስ በጣም አመሰግናለሁ። አድናቂ ነኝ። እኔም በጣም አመሰግናለሁ። በርቺ። እኔ የምለው መርፌውን ስንወጋችሁ ግን በሽታውና መርፌው እየተገባቡ ተላመደ እንዴ? በሽታውና ነው ሳናቅ ቫይረሱን ነው እየወጋን ያለ ነው። ይህ ነገር ቢጣራ እንደ ሀሳብ አጣሪ ኮሚሽን መድበን ሳናውቅ መርፌው ምንድን ነው ውስጡ ያዘለው እየተባባሰ መጣ እኮ ጎበዝ፣ እየተባባሰ ይመጣል። ሄሎ ትንሽ ልሞክር። ችግር አትጨናነቂ። እና አሌክስ ምክር የምፈልገው እንትን የአባቴ እንትን ነው እና አባቴ በጣም ነው የምወደው ነበረ። ሁሉ ነገር ፍቅር ምናምን ይሰጠኝ ነበረ እና አሁን ስደት ነው ያለሁት። ስደት ያለሁ ነው ያረፈና 4 ዓመት ያክል ሆነዋል ካረፈ። ግን የአባቴ ፍቅር ምንም ከውስጤ አልወጣም አለ። ሁሉ ነው እንትን እንትን ሙሉውና ሆድ ይባሰኛል። የሆነ ነገር ከሆንኩ አባቴ ነው የምዘክረው። ለአባቴ ደግሞ አልተኛም አልሁት። ሁሉ ጊዜ ነው እንትን ሙሉውና 4 ዓመት ሆነኛል። ምንም አይረሳም። አባቴ በልጅነቴ አትይዞ ነው ሙሉ ፍቅር እየሰጠን ያሳገኝና ከእናቴ 6 ዓመት ከሆንክ በኋላ ነው የተፋቱት እና ከዛ ደግሞ ከተፋቱት በኋላ ደግሞ እየመጣ ሁሉ ነገር የምስፈልግ ሉዊዛ ከሆነ ዶክተር ከሆነ የሆነ ነገር ይዞልኝ ይመጣል ነበርና እሱ ደግሞ በጣም ወድሻለሁ ልጄ፣ እናትሽ ናት አልፈልግም ያለችን እንጂ እኔ እኮ ወድሻለሁ ልጄ፣ ከሁሉም በላይ አንቺ ለኔ በቃ ብዙ ነሽ ምናምን እያለ ነው ያሳደገኝና ይሄ ሁሉ ፍቅር አእምሮዬ ላይ ነው። ምን ተፈጠረ? ሄሎ ሄሎ፣ ይቅርታ አጥርጥለው ብለው ሴትዋ ስለመጠት ነውና ይህ ሁሉ ፍቅር አሌክሲዮ እስካሁን ድረስ ነው ያለው ኡምሬ ላይና እንደምን ብዬ ልርሰው? ምንም መርሳት አልቻልኩም። ሁሌ ነው የማልቅሰው እና ከኔ አልፎ ደግሞ የአባቴ ይቀሰቅሳለሁ ይሞት እንጂ ከሞተ በኋላ አይተኛም እኮ። እኔ ሁሌ አባቴ እንደዚህ ያርገልኝ ነበር። አባቴ ስል እሱም አይተኛም ነው። እንዴት ብዬ ልርሰው ይሄ ሁሉ? ምን ያህል ጊዜ ሆነው አባትሽ ካረፉ? 4 ዓመት። ሌላ ቤተሰብ የለም የምታወሪው?
ቤተሰብ እኮ አለኝ። እህቴ የለውም፣ እናቴ ደግሞ አለች። እሱም በጣም ነው የምወዳቸው። ግን ለእኔ አባቴ ለልጆች አባቴ በጣም ነው ፍቅር ነው የምሰጠውና ይሄ እሱ ፍቅር ነው ከኔ ሃንጎል አይወጣም ያለ እንጂ ቤተሰብ ሁሉ ይትቻሉና አባትሽ እኮ ላንቺ ጥሩ ነው ያረገልሽ፣ ለምን እንደዛ ትሆናለሽ ምናምን ይሉኛል። መንገድ ላይ የሆነ ሰው እንትን ካለኝ ደግሞ ምን ይለኝ ያንቺ አባት እኮ እንደዛ ነበረ ምናምን ምናምን ያለ በጥሩ ነው እንትን የሚለን ሰው ደግሞ እድሜሽ ምን ያህል ሜምበሩ ነው? እሺ ጋይስ አለሽ ማዳም ነች አይደለ? መጠራት 10 ጊዜ ያሳዝናል። ግን ሄሎ እንዴት ሰዎች ይሰማሉ? እሺ ቆይ እስኪ ትንሽ እንጠብቃት። እሺ እየሰማሽን ከሆነ ችግር የለውም። እሱ ብቻ እየሰማሽኝ ነው አይደል? ማውራው ይሰማል፣ ችግር የለውም። ይሰማል። ሚታል ይሰማል። አንደኛ ነገር 4 ዓመት ሆኖታል አባትሽ ካረፉ። 4 ዓመት በሙሉ ይህንን ነገር ይዘሽ መቆየትና ስለዚህ ነገር እያስታወስሽ መኖር ማማረር ከፈጣሪ ጋር መጋጨት። ወደድሽም ጠላሽ ገብቶሻል። ምክንያቱም አንቺ አባትሽን አልፈጠርሻቸው፣ መብት የለሽም በአባትሽ ነፍስ ላይ። እኛ በህይወት እያሉ ሰዎች ለሚደርስባቸው ነገር ከጎናቸው ሲከፋቸው መሆን፣ ከዛ ሲያስፈልጋቸው ማገዝ የኛ ኃላፊነት ይሄ ነው። ሞት ሲመጣና ከሞት በስተጀርባ ላለው ነገር ግን እኛ ኃላፊነት የለብን። ወይም ያንን ነገር ይዘን እያለቀስን ደጋግሞ እንትን ማለት ትክክል አለ ፈጣሪ ትክክል አይደለም ነው እያልሽ ያለሽ እና ደግሞ ሌላም ደግሞ መከራ ይመጣል። ከቤተሰብሽ ደግሞ ሌላ የምትወጂውን ሰው ታጫለሽ። እየባሰ ና ምንድን ነው የምታደርጊው? ገብቶሻል። ስለዚህ መተው ነው። አረፈ አይደለ አባትሽ? ሰው እኮ አረፈ እኮ ነው የሚባለው። ሞተ እንኳን እኮ አይባልም። ከዚህ ዓለም ድካም አረፈ ይባላል። ማልቀስ ያለብን ለራሳችን አንዴ ጎበዝ። ሰው እኮ እርግጠኛ ነኝ ሰው ሲሞት ቆሞ ሲቀብር የሚያለቅሰው ለራሱ ይመስለኛል። ግን ሳስበው አይመስላችሁ? ለራሳችን የምናለቅስ ይመስለኛል። ያ ሰው ማረፈ እኮ። ቆይስ እዚህ ምድር ላይ ስትኖሪ ገና ከፍታ፣ ዝቅታ፣ መከራ፣ ሳቅ፣ ደስታ፣ ሐዘን፣ ክረምት፣ በጋ የሚፈራረቅብሽ በውጣ ውረድ የምናልፈው እኮ በህይወት ያለ ነው እኮ ነው። የሞተው ሰውማ ጋይዝ እኮ አረፈ እኮ። በቃ እዛ ወደ ፈጣሪው ላይ ሄደው አለቀ። እዚህ ዓለም ላይ ድካም የለበትም። ስለዚህ አንቺ አባትሽ አረፏል። አባትሽ እንድትሆኝ የሚፈልጉትን አይነት ሰው ሆነሽ ጀግና ሴት ሆነሽ ጠንካራ ሴት ሆነሽ ማሳየት ነው እንጂ እንዲሁ የሆነች ነገር ሴንሲቲቭ ሆነች የሆነች ነገር ሲፈጠር አባቴ እያልሽ እዛ ላይ ዲፔንድ ሆነሽ ገብቷችኋል? ገብቶሻል? የሆነ ነገር ሲከፋሽ አባቴ እያልሽ ስቅስቅ እያልሽ እያለቀሽ ስስ ጎንሽ ሆኖ መቀጠል የለብሽም። ከዛሬ በኋላ ከአባትሽ ጋር ተላቀቂ። አረፈዋል እዚህ ምድር ላይ የሉም። አንቺ ነሽ እዚህ ምድር ላይ ያለውን ፍቅርና መከራ የምትጋፈጪው። ከፋሽም ለማም ከፋሽም ጠነከርሽም በራስሽ ጠንካራ ሆነሽ ቆም። ካሉት ቤተሰቦችሽ ጋር ህይወትን አጣጥም። ይሄኔ ናት። እንኳን ለሀዘን ለደስታም ጊዜ የለም። እንኳን ለማማረን ለማመስገንም ጊዜ የለም። ጊዜው ጠባብ። ባጣሽው አባትሽ ባጣሻቸው አባትሽ ሳይሆን በህይወት ባሉ ተጽናንተሽ ተመስገን ጌታዬ ሞዳቸው ቤተሰቦችን በህይወት ስላሉ ከእነሱ ጋር ስላለን በህይወት ተመስገን። ይህን ናት። እንኳን አንቺ ስለ አባትሽ ማጣ እኔ ጠዋትና ማታ ከእንቅልፌ በሰላም ስነሳ ተመስገን ነው ብለው። አለመነሳትም አለ፣ የአልጋ ቁራኛ መሆን አለ፣ ሆስፒታል መተኛት አለ። ገብቶሻል? ስለዚህ ከዛሬ ጀምረሽ ትክፍ አድርገሽ ተይሽ። መከራ ነው እየጠራሽ ያለሽ። በቃ አለቀ። ተግባባ? እሻለ ጊዜ በጣም ነው መስክን አመሰግናለሁ። አዎ እሺ፣ እኔም አመሰግናለሁ። እሺ
ከስሜ ጎን ያለው ልትቀር ስሜ ግን የሆነ ሰው ካወራው በኋላ የሆነ ነገሩ ያስጠላኛል። ከዛ በቃ ተጀናጀንሽ ወይም ተጀናጀንኩ ግን የተወሰነ ትንሽ ቀን ነው። ተጀናጀንኩ በኋላ የሆነ ሰው የሆነ ነገሩ ያስጠላኛል። ከስንት ሰው ጋር ተጀናጀንሻል? እስካሁን እውነቱን ተናገር። 3-4 3-4 የሚባል ቁጥር አለ እንዴ? አንዱን መረጭ እንጂ ያኔ በደንብ ልደመድ ማለት ጀናጀናለሁ። ግን የሆነ ነገራቸው ሲያስጠላኝ ይታዋቸዋለሁ፣ ሞልካቸዋለሁ። ምናቸው ነው ያስጠላሽ? አላውቅም፣ ግን በቃ ቆንጆ ናቸውን ብለህ ወይም የሆነ ነገራቸው ብለህ ታንትልና ትቀርባቸውና ከዛ የሆነ ነገራቸው ያስጠላኛል። የሆነ በቃ በሆነ ነገራቸው አንቺ የምትቀርቢያቸው ቆንጆ ናቸው ብለሽ ነው? አይ ምንድነው መስፈርትሽ? የሆነ ሰው ፍቅረኛ ቢሆን ብለሽ ለማውራትና ለመቅረብ ምንድነው የምታየው? ቁንጅና ነው መስፈርቴ? ቁንጅናም ይኖረዋል፣ ግን ትክክለኛ መስፈርቴ የሆነ አላማ ያለው ልጅ፣ ለድኑ ጠንካራ የሆነ ሙስሊም ማለት ነው። እሺ በቃ የሆነ ትክክለኛ ሰው ስለ ወደፊት አብሮ ባል የሚሆን የሚችል ሰው፣ ጥሩ አመለካከት ያለው፣ ለሴት ልጅ ክብር ያለው፣ ለቤተሰቦች ከፍቅር ይልቅ ክብርን የሚያስቀድም ቆንጆ። አሁን ከገጠሙሽ ሰዎች ይሄ ያለው የለም ይጠቀሽ ያኔ አላቸው፣ ግን የሆነ ቆንጆ እንደሆኑ የሆነ እንትን የሌላቸው ትክክለኛ ሰው የሆኑ የሚያስጠሉ ሰው ሆኖ ደግሞ አላማ ያላቸው ብቻ የሆነ ነገራቸው ላይ ይጠላቸዋል። የሚያስጠሉ ሰው ማለት መልከ ጥፉ ማለት ነው። ያው ታዲያ አሟልቶ አይሰጥም። አሁን ፈጣሪ ብለሽ ሁሉም ነገር አሟልቶ ለሰው ልጅ ፐርፌክት አድርጎ አይደለም የሚሰራ። የሆነ ሰው የሆነ ጉድለት ያሁን ቆንጆ የሆነ ሰው ምንም አላማ የሌለው አውደልዳይ ምንም ለሰው ልጅ ክብር የሌለው ሆኖ ይገኛል። አንዳንድ ሰው ደግሞ መልክ ደም ግባት የለውም ብለሽ የምታስቢው ሰው ደግሞ በጣም ጥሩ ልብ ያለዋል። ሰው አሟልቶ ይሄ ግን እይታ ነው። ሁሉም ሰው ቆንጆ ነው። ገብቶሽ? እንደ እይታችን ነው። እኔ የሆነ ሰው አስቀያሚ የሆነ ሰው ቆንጆ ነው ብለን ማለት አንችልም። ምክንያቱም በፈጣሪ አምሳል የተሰራ በሙሉ ቆንጆ ነው። እኛ እይታችን ገብቶሽ? አሁን አንድ ቻይናዊን ሄደሽ አይተሽ ይህ ምን ምንም አያምር ምናምን ብለሽ በሀገሩ ግን ምን የመሰለ በቃ እንደሱ ያለ ቆንጆ አለ እንዲህ ምናምን የሚባልበት ሰው እኮ አይሻል? እንደ የሀገሩ እይታችን የምናይበት መንገድ ነው የሚለያየው እንጂ ሁሉም ሰው ቆንጆ ነው። ገብቶሻል? አሁን አንቺ ምንድን ነው የምትፈልጊው? ያኔ አላውቅም። አሁን የሆነ ልጅ ጋር እንደዚህ ምናምን ሆራን ብቻ ልጅ ነው ምናምን ነገር ከዚህ ሁለታችን ሄድልኝ የሆነ ልጅ ጋር ተገናኘን፣ ተዋወቅን፣ አወራን ምናምን ነገር በስልክ ማለት ነው። እሺ ከዛ ሀገር ቤተሰብ ሰላም እንደማለት እጅ ነበረ ኢትዮጵያ ገባሁኝ፣ ተገናኘን ምናምን። ስንገናኝ 2 ሰዓት ስጋ መቆየት አልፈልኩም፣ የሆነ አስጠላኝ። እሺ ከዛ ተርኩት ቤተሰብ ያኔ የሄድኩበትን ጉዳይ አሳክቼ ተመልሶ የመጣው ምናምን ነገር በቃ የሆነ ነገራቸው ላይ በቃ ቆንጆ ናቸው፣ ጥሩ ሰው ናቸው ምናምን ብያስብና የሆነ አማርኛ ሁሉ አጠቃቀማቸው ላይ ሁሉ ያስጠሉኛል። አቦሊካቸዋለሁ ታገሺ እንደዚህ ወራ አድርጊ ምናምን ነገር ይሉኛል ቤተሰብ። የሆነ ብቻ የጸባይን ያውቁታል ብዙ ሰው ማለት ነው። እድሜሽ ምን ያለው? 21 እስቲ ሚዩት አድርጊ። ቃሪያ በሚጥሚጣ ሰናፍጭ ጣል ያለበት መርፌ እሱ አለ። እሱን ሰጥሻለሁ። ትንሽ ሊያስነጥስሽ ይችላል። ሚዩት አድርጊ። አንደኛ 21 ዓመትሽ በሰዓቱ ወንድ ላይ መጀናጀን፣ መጠባበስ፣ መሞዳሞድ ምናምን የምትይበት እድሜ አይደለም። ገና ነሽ። ልብ በ40 ዓመት ገንዘብ በ20 ዓመት ይባላል። አንዳንዴ ገንዘቡን ይሰጠንና በ20 ዓመት ማስተዋል ግን የለም። ሰው ገና ነሽ። በዚህ ጊዜ ትኩረት ማድረግ ያለብሽ ራስሽን ማሻሻል ላይ ገብቶሻል። ገንዘብ መያዝ፣ እውቀት፣ ራስሽን መብሰል። ለመብሰል እንዴት ነው ትዳር ወደፊት ሲይዝ ምን አይነት ሚስት መሆን አለብኝ የሚለው መማር ገብቶሻል። በእምነትሽ ደግሞ ገብቶሻል።
በማንነትሽ ደግሞ ቁጭ ብለሽ ምን አይነት ሴት መሆን አለብኝ ለባሌ ባሌ እንዲወደኝ እንዲኮራብኝ ምን አይነት ልባ ማስተዋይ ሴት መሆን ይችላለሁ የሚለውን ማጥናት፣ ማንበብ፣ መማር ምንም ከጅንጀና ውጭ ሆነሽ ማለት ነው። 21 ዓመትሽ ነው። 25 ዓመት 26 ዓመት ሲሆንሽ እዛ እድሜ ላይ ለትዳርም ዝግጁ የምትሆኝበት ነው። ማቹር የምትሆኝበት እድሜ ነው። ዝግጁ ነሽ። ገብቶሻል። ከብዙ ነገር አንጻር በአይምሮም ዝግጁ ነሽ። በሁሉ ነገር ያን ይደርሳል ትዳሩ። ሁለተኛ ለማግባት ስታስቢ ወይም የትዳር አጋር ስለማግኘት ስታስቢ መራጁን ፈጣሪ ያርጊው። ገብቶሻል። እሱ ያርገው። እድሉን ቅድሚያ ለሱ ስጪ። አንቺ በቁመናው፣ በደረቱ፣ በፀጉሩ፣ በጺሙ፣ በንግግሩ፣ በድምፁ፣ በአይኑ፣ በጥርሱ ብለሽ የመረጥሽው ደህና አድርጎ ቆዳሽን የሚገፍልሽ ሆኖ ይገኛል። ገብቶሻል። እሱ ቅድሚያ እንዲቀድም አርጊ ማለት ነው። በጣም አንተ ያልከው ይሁን ብለሽ ከዛ ደግሞ የአንቺ ሀሳብ ይኖራል። አሁን በአንቺ ሀሳብ ውስጥ ስንመጣ አንቺ አሁን ቆንጆ ሆነው ወይ ንግግራቸው አይጠመኝ ምናምን ትያለሽ። ስለ ፍቅር ስታስቢ ፍቅር በከለር፣ በቋንቋ፣ በእምነት፣ በዜግነት በምንም የተገደበ አይደለም። ከማንም ጋር ልትፋቀሪ ትችላለሽ። ጀጅመንት የለውም ማለት ነው። ፍቅር ውስጥ ጀጅ መደራረግ የለውም። አነጋገሯ እኮ አይጥምም፣ አረማመዷ እኮ አይባባልም። ፍቅር ውስጥ ከተፋቀረ ሰው የሆነ ፍቅር ከያዘሽ ማለት ነው ጥፊ ሁላ ደስ ይልሻል። አንተ እንዴት ጥፊ እንዴት ነው ግን የሚያምረው ምናምን ልትይ ትችላለሽ። ገብቶሻል። ምንም ያምራል። በቃ ላፈቀርሽው ሰው ለወደድሽው ሰው በፍቅር ውስጥ ሁሉም ነገር ፐርፌክት ነው። ገብቶሻል። ለምን ያን ያፈቀርሽው ዝቅ አድርገሽ አታይው። አረማመዱ፣ አነጋገሩ፣ መልኩ ምናምን አትይም። ምን ነው ግን የወደደችለት ብላችሁ አታውቁም? አንዳንዴ የሆኑ ሰዎችን ስታዩ ምን ነው ግን አሁን ከዚህ ጋር እንዲቆያር እሱ ምኗን የወደደላት ምናምን ብላችሁ ተገርማችሁ አታውቁም? የሆነ በእናንተ አይምሮ ጀጅ አድርጋችሁት እነዛን ሰዎች እንዴት ወደደችው ግን እሱ ምንም እኮ አይጥምም እኮ ሲታይ ራሱ እኮ አያምር ምናምን ምን ወደው እንደዚህ የምትንገበገብለት ብላችሁ አታውቁም? ሰዎችን ነው የምላችሁ እኛ ጀጅ ስለምናረግ። ግን ፍቅር ውስጥ አያችሁ ፐርፌክት ነው፣ ሁሉ ነገር ሻርፕ ነው። ያፈቀረ ሰው ያፈቀረውን ሰው ስህተት አይደለም የሚያየው፣ ጥሩ ጎኑንና ውበቱ ነው የሚታየው። ስለዚህ እንደዚህ አታርጊ እሺ። ጀጅ እያረግሽ ስለሆነ አናው ፍቅር አልያዘ። ሁለተኛ ፍቅር ስላልያዘሽ ነው ጀጅ እያረግሻቸው ያለሽው እነሱ። ተሰብሰቢና አሁን ለጊዜው ፍሬኒያሽ። እሺ አሌክስ በጣም አመሰግናለሁ። ቴንክ ዩ ባይ። እሺ ባይ። አነጋገሩ ምናምን ብሎ ነገር የለም። ሞንጎሊያኛም የምታወራ ከሆነች እኔ ካፈቀርኳት ማለት ነው በምልክት እንግባባለን። ቋንቋውን ሰባበረችው ምናምን አነጋገሯ አይተ ምናምን አልልም። ፍቅር ነው የምታደርጓለን ሲጥል ሰው እንደዛ ነው። እሷ 21 ዓመቷ ስለሆነ አትፍረዱባት እሺ። ገና ነች። ይቅርታ ቅድም ያው ተግባራዊ ማድረጋቸው ነገሮች አሉ። ያው በስደት ነው ያለሁት፣ ግን ፍቅረኛ አለኝ ማለት ነው። ያው ፍቅረኛ አለሽ? ያው ማለት በአካል ማውቀው ምናምን ቤተክርስቲያንም ቤተሰብ የሚያውቀው ማለት ነው። የትኛው ማለት ሀገር እያለን እና ያው አመቴን ስጨርስ አብረን ለመሆን እናስባለን ማለት ነው። አስበናል። አሁን 2019 ላይ ወደ ሀገር ስገባ አብረን ለመሆን አስበናል። ግን ከዛ በኋላ ያለው ነገር አሪፍ ነው። በእርግጥ ልጁ ማለት ነው ያለን ላይፍ ቆይታ ማለት ነው። ግን በቃ አሁን ላይ በቃ ይሆን ማለት ባረባ እንትን እንላለን፣ እንጨቃጨቃለን። ጨቃጨቃችሁ አለመግባባት ያው አንዳንዴ እኔ ምን ነው ብላለሁ፣ አንዳንዴም ከሱ ጋር ነው ብዬ እላለሁ። ለምሳሌ ማለት ወጣ ያለ ባህሪ የለውም። በእርግጥ ያው ወይ ስልክ አታነሽም በቃ ምናምን ማለት ነው። በብር ጉዳይ ደግሞ ማለት አብረን ያደረግናቸው አለ ቤት በእንትን ምንም ስላለን ስላሰብን ኦልሬዲ ወደር ልንገባ ነው። የዛችሁ ቤት በጋራ ላ
ቤት አይደለም ቤተሰቦቹ ቤት ግቢ ውስጥ ነው የሰራው። ሰራችሁ? አዎ እሱ ነው የሰራው። በሼር ነው የሰራችሁት? አይ እሱ ሰርቶ ነው እሱ ነው የሰራው። እውነት ለመናገር ብር አላሽለት ነው እንጂ ላ በፍጹም እየሰራ ነበር። በመሀል ላይ በሚሰራው ብር ነው የገዛው የሰራው ቤቱ ማለት ነው። እሺ እና አሁን በጣም ማለት ብቻ እንዴት ልበልክ በጣም የከበደ እንትን ላይ ነው። እኔም ስናደድ ብሎክ አድርገዋለሁ፣ እሱም ሲናደድ እንደዛው። ግን ያው ሲረጋጋ ይከፍተዋል። ምንም ሶስት አመታችን ምናምን ነው በፍቅር ማለት ነው። ግን ሶስተኛ ሰው አስገብተን ማናገም እኔ በመነጋገር አምናለሁ። ነገሮችን ሳስብ እኔ ነኝ እንዴ ወይ ጥፋተኛ ብዬ አላወራውም። ግን ከብሎክ ውስጥ ወጣለሁ፣ እሱም እንደዛው። በሳምንት ስንት ትቦላለቃላችሁ? ላ በሳምንት አይደለም ማለት ሳምንት ውስጥ ምናምን ሰላም ነን። ግን የሆነ በወር ምናምን ላይ በወር ላይ ምናምን አለ የቆይታ ጊዜ እንደሚባለው ነው። ሲጨንቀኝ ያው እኔም ለማንም አልናገርም፣ ራሱን ነው ማወራው። ሲከፍት ያው ራሳችንን አውርተን እንቀጥላለን ማለት ነው፣ ሰላም ሆነን እና ብዙ ጊዜ ያው ሚስ አንደርስታንድ አያደርገኝም እሱ ማለት ነው። ማለት እንዴት ነው ገና ይቀረዋል በል አላውቅም። ብቻ ብዙ ጊዜ እኔ ነው ነገሮች ማለት ቶሎ ይናደዳል ማለት ነው። እድሜው ምን ያህል? እድሜው ወደ 5 ምናምን ነው። አንድ አቨሬጅ ላይ ነን። አራት እንደዛ። ግን ማለት እኔ ከዛ በፊትም ብዙ የተጎዳውበት ብዙ ህይወት ያስተማረችኝ ነገር ስላለ አንደርስታንድ አደርጋለሁ ያለውን ነገር ማለት ነው። ማለት ምንም አይነት ነገር ቢፈጠርም ለማንም በዙሪያው ሄጄ አለማው ለቤተሰብም ለምንም ማለት ነው። ምክንያቱም ነገ በህይወት ላይ አብረን ብንኖር ራሱ ቤተሰብ ለሱ ያለው አመለካከት ሌላ ይሆናል ብዬ ስለማስብ ከራሴ ጋር ነው ነገሮችን መፈታው። እንደዚህ ባታደርግ እኮ እንደዚህ ያላረግም እንደዚህ ብታደርግ ደግሞ በርግጥ አንዳንዴ ይረዳኛል። ብር ላይም ጥሩ ነው ማለት እንደዚህ አባካኝ የሚያደርግ ልጅ አይደለም ማለት ነው። ግን በቃ ንዴቴ ይሁን ቶሎ ይከፋኛል። ያው ስደትም ስትሆን ይከፋካል። ብቻ ግን በቃ ልቤ ሊረጋጋ አልቻለም። ማለት ለምንድን ነው ማለት ይሄን ሁሉ ጊዜ ደርሰን ይሄን ሁሉ ነገር አውርቼ ለምንድን ነው ራሴ መረጋጋት ማልችለው ብዬ እንዳልኩክ ነው። ብሎክ እንደዳረጋለን ትንሽ ቆይተን 3 ቀን ምናምን በኋላ ከፍተን ያው ስከፍተው እንዳያየኝ ከፍት ያወራል። በቃ እንደዛ ያለው ነገር እንደዛ ነው። ብቻ ግን እኔ ደግሞ 3 አመት ሲሆን ማንኛውም ሰው እንደዚህ ሆነ ብሎ ማንንም አያውቅብንም። እንዳለ ነው ሁሉም ነገር እንዳለ ነው ማለት እንደዚያውን ፕሮፋይል ምናምን ተደራርገናል። በርግጥ ግን አላነሳም። በቃ ማለት ተጣላው ብዬ ያው አንዳንድ ያለ አይደለ ደካማ ጎን ያለ ሰው የምትነግረው ነገር ብቻ ያው እኔ ግን በስ ማለት እኔ ስልክ ስትወጣ ደግሞ ስደት ላይ ስትሆን ብዙ ህይወት ታስተምርካለች ነው። ለምን ቶሎ ብዬ እንትን አለ በጣም ይከፋኝና አለቅሳለሁ ወይም ደግሞ ወይ ጸሎት እመርጣለሁ። በቃ ቤተክርስቲያን ነገር ነው ማዘወትረው። ግን በቃ ለመረዳት አልሞክርም። ብናደድም መጥቼ የሆነ ነገር ብልህም ወይ ተናዳ ነው ብለክ ወይ ከሰዎቹ ከተጣልታ ነው ብለክ ወይ ደግሞ ከቤተሰብ ጋር ተነጋግራ ይሆናል ብለክ ለምን አታስብም? እና ትናንሽ ነገሮች ነው እሱ እንትን የሚለው ማለት ነው ያናደደው። ለምን ስልክ አላነሳም? እኔ እኮ ስራ ተጠርቼ ሊሆን ይችላል። ይሄን ደግሞ መረዳት አለብክ ብዬ ምናምን እላለሁ በርግጥ ማለት ነው። እና አንዳንዴ ኢሞሽናሊቲ ትሆናልክ በርግጥ ስትኖርና እንዴት ነው ማድረግ መችለው ብዬ እላለሁ። በሁሉም ነገር ይረዳኛል ማለት ይረዳኛል ስልክ ኢሞሽናሊቲ በቸርች ምናምን ነገር እንጸልያለን፣ አብረን ያለውን ነገር እናወራለን። ክፉ ነው ጥሩ ነው ማለት ሰው ልጅ ደግሞ ሪያሊቲው የምትነግረው ሰው ደስ ይላል አይደል? በቃ ያለውን ትክክለኛ ነገር የለም ብለክ እንትን አትለው። ግን በቃ እንዴት ሆነ እንዴት ብዬ ነው መቋቋም የምችለው እሱን በተናደደ ሰዓት በቃ የሚናገረው ብቻ እኔ ከሱ ሌላ ጓደኛ እንደሚይዝ እንደማወራ ነው እንትን የሚለውና ብቻ አላውቅም።
ምንድነው የሚያጋጨም? እንዲህ ብሎክ የሚያደርጋችሁ ስፔሲፊክ ነገር አለ ያጨቃጨቃችሁ? እሱ በነዴ ሰዓት እኔ ደግሞ ማለት ነው እሱ የሆነ ነገር እንነጋገራለና ወይ እንደዚህ እናድርግ፣ ቀጣይ እንደዚህ እናድርግ ምናምን ማለት ነው። እኔ ማለት ለምሳሌ ያው በፋይናንሻል ወይ በቁብ እንግባ እንደዚህ እናድርግ፣ ቀጣይ ደግሞ አንተ ጋር ያለው ስንት ነው ምናምን ብዬ እንላለን አይደል? እሱ ለምንድን ነው የራስሽን ስሜት ብቻ የምታዳምጪ ነው የሚለው። ግን ተግባራዊ ላይ የማደርገው ደግሞ ሞር እኔ ነኝ። ያ ነገር ማለት ውጤታማ ሆኖ ያየዋል። ለካስ እንደዚህ ብታደርጊ እንደዚህ ነው ብሎ ግን ብቻ ተሰሚነት ይፈልጋል በጣም እሱ እንዲሰማ ብቻ ምናምን እና እኔ ደግሞ የራስን ስሜት ብቻ ታዳምጥ፣ እንደዚህ አድርጊ እኮ ያው ለውጡን አይተኸዋል ምናምን እላለሁና ሲናደድ ያው ስልክ ዘግቶ ይወጣል። ስልክ ዘግቶ መናገር አይፈልግም። በእርግጥ እኔም ይናገር በቃ ይረጋጋ ብዬ ስለማውቀው ዝምታን እመርጣለሁ። አስረጋጋለት ማለት ነው። ተመልሼ እደውላለሁ። ከዛ ለምንድን ነው ስልክ ዘግተህ የምትወጣው ምናምን ብቻ ይሄ ነው። ግን በቃ ከኔ በኩልም ይሁን ሞርሱ መረጋጋት የለውም እና ብዙ ጊዜ ጠይቄዋለሁ። ከሚገርምክ ማለት ሪሌሽኑ ራሱ ስንጀምር ምንም አይነት ስሜት ለኔ ሳይኖርክ እንደዚህ አይነት ነገር ውስጥ ማንገማ ደስ ይለኛል ብዬ ብዙ ጊዜ አወራለሁና የራስሽ ነገር አስቀምጠሽ ነው ወይ እንደዚህ የምትይኝ? ባልፈልግሽ ከአንቺ ጋር መኖር ባልፈልግ ከህይወቴ ነበር ማስወጣሽ። አንደኛ ነገር ከህይወቴ ማስወጣው ሰው ቢኖር አንቺ ነው ይለኛል እና ሞር 3 አመት ስንጨርስ ሶስተኛ ሰው ገብቶብኝ አያውቅም። እስቃለሁ፣ እጮታለሁ። እንዴት ነው ሲሉ ደህና ነው ያለው ነገር ምናምን ለሰው አላወራም። ግን ብቻ አሁን ላይ ግን በቃ ምንም ሆነን አይደለም። ይሄ ነገር በምንድን ነው ማስተካከል የምችለው? አንዳንዴ ፈርዳለሁ በሱም ላይም ለምንድን ነው ነገሮቹ የማይረዳኝ እላለሁ። ግን ደግሞ ራሴም አስባለሁ እንደዚህ ባደርግ እኮ ይሄን ነገር እንቀንሳለን ብዬ ማስበው ነገር አለ እና ራስ ትምህርት ሰጣለሁ ለራሴ። እስቲ ይሄን ላድርግና የሚሻሻል ከሆነ ብዬ በጣም ማለት ነው ጣልቼው ምናምን አይደለም። ግን ርቀትም ስላለው ይሁን አይደል ነው ብቻ ግራ ይገባል። እሺ እስቲ ሚዩት አድርጊና አዳምጪኝ። እሺ ከበቂ አሁን ሲንግሎች ራሳቸው የሚያመሰግኑ ይመስለኛል። ጠዋት ማብራሪያ አንሰጥም አይደለ ጋይስ? ማታም ማብራሪያ መግለጫ አንሰጥም። ይህን ለምን አልክ፣ እንዴት አሰብክ ምናምን፣ አለባበስ፣ ስልክ አላነሳም፣ ስልክ ዝግ ነበር፣ እንደዚህ የለም። ስራን ትሰራለህ፣ ትገባለህ፣ ቤት ማድረግ ፍቅረኛ የሚባል ነገር ጎዛችሁን ነው የሚያበላሸው፣ ህይወታችሁ። መጋባት ከሆነ ተጋቡ። ምንድን ነው የምትጃጃሉት? ይሄ እኮ ሬድ ፍላግ እኮ ነው። በቃ እየዛገ ነው ማለት ነው ግንኙነታችሁ። ቶሎ ተጋቡና ቤተሰብ መስርቱ። አዚ ኤክስፓየርድ እያደረጋችሁ ነው የምትመጡት። ፋይናሊ መጨረሻው ምንድነው? እንዲደክማችሁ ምናምን እንዲህ ሁድሜ ጊዜ ተቃጥሎ ማለት ነው ሁሉ ነገር ብላሽ ይሆናል። ሁለተኛ ሁለታችሁ ልጆች ናችሁ ደግሞ ህፃናትን ተጋቡ አትልም። ገብተዋል። ምክንያቱም እነዚህ 25 አመቱ አመቺ ልጅ እሱም 25 አመቱ ነው። በ25 አመታቸው ተጋብተው እነዚህ ሰዎች ምንድነው እንዴት ነው የሚኖሩት ህይወትን? ኢቨን እኮ አሁን እኮ የሚያጨቃጭቃቸው አሁን የሽማግሌ ስለሆንኩኝ ያሉሽ አንቺ እያጨቃጨቀሽ ያለው ነገር ይሄ ነው ያነዛነዘን ስትይኝ በጣም እየገረመኝ ነው ስሰማሽ የነበረው። ማለት የሚታለፍ ነገር እሺ ብሎ አንዱን በትህትና ኦኬ እሺ ይሁን ብሎ የሚያልፈው ነገር እርግጥ በእድሜ ብስለት ነው ይህንን እያገኘሽው ልትመጪው። ግን በቃ ጉዳይሽ ሆኖ አሁን ስልክ ካላነሳሽም የአንቺ ሀሳብ እንዲሰማ ነው እንደ የምትፈልጊው ምናምን ብሎክ ለአንድ ሳምንት እንዲህ አትምሩም እኮ። ስለዚህ ምን ማድረግን ያለብኝ ከሆነ ሀሳብሽ እኔ እንደ ወንድም ነገ ስታገቢም ወደፊት የሚጠቅምሽ ነገር ልንገርሽ። ወንድ ልጅን ፋይት አታርጊ፣ ብልህ ሁኝ እንደ ሴት ልጅ። ወንድ ልጅ መደመጥ ይፈልጋል፣ ትክክል ነህ እንድትይው ይፈልጋል። ተፈጥሯችን ነው ጋይስ፣ መከበር ይፈልጋል። አንተ እኮ ጀግና ነው፣ አንተ ያልከው ሀሳብ እኮ ምርጥ ነው እንድትይው ይፈልጋል። ኔቸር ነው።
ብዙ ሴቶች አይዋጥላቸው ሌላ ምን አባቱ ገደል ለምን አይገባም ትልሻለች። አትኖሪማ ተፈጥሮን ካላከብርሽ። ሴት ልጅ እንክብካቤ እንደምትፈልግ ሁሉ ገብቶሻል። ሴት ልጅ ምንድነው ጥንቃቄ ትሪትመንት እንደምትፈልገው ሁሉ ወንዱ ጀግና መሆን ይፈልጋል። ልክ ነህ መባል፣ እሺ እኔ አባት አንተ ያንተ ሀሳብ ምርጥ ነው እንድትዩ ይፈልጋል። ለዛ እኮ ነው መጽሐፍ ቅዱስ ላይ ሚስት ለባሏ ትታዘዝ የሚለው እግዚአብሔር በምክንያት ነው። የወንዱ ተፈጥሮ እንደዛ። አንቺ ብልህ ከሆንሽ ሴቶች እዚህ ያገባችሁም ሰዎች ካላችሁ ወንዱ ጥምም ያለ ሀሳብ እንኳን ቢያመጣ ይህ ሀሳብ ትክክል አለ ምንም አታመጣም አላረገው ምናምን ብትይው ትዳርሽ ይፈርሳል። እሱን እናያለን። ልክሽን አሳይሻለሁ ብሎ ደግሞ ሌላ ጦር ያመጣል። እኔ ያባወራ እኔ መሪ ነው እሳቤው። ብልህ ሴት ግን ምንድነው የምታደርግ ታውቂያለሽ? እሺ አንተ ልክ ነህ አይገርም ያንተ ሀሳብ ምርጥ ሀሳብ ነው ትለውና እሱ የልብ ልብ ተሰጥቶ ጀግና በቃ እሺ ያለችኝ አከበረችኝ ብሎ እንትን ሲል ከጥቂት ቆይታ በኋላ ትመጣና ግን ቤቢዬ ነገር ግን በዚህ መንገድ አይተኸዋል? ያንተ ሀሳብ እኮ ግን አሪፍ ነው፣ ግን እኔ እንኳን ለላይ የፈለግኩት እችኛዋን ሀሳብ ነበር። ያው ግን ያንተም ሀሳብ አሪፍ ነው፣ ግን በዚህ መንገድ ግን አይተኸዋል ምናምን ስትይ ለካ እውነቷን ነው ለካ አንተ ያንቺ ልክ ነው ብሎ በአንቺ ሀሳብ ይስማማል። እመኝ እግዚአብሔር ምስክሬ ነው ብለሽ የሚፈልገው ፖይንቱ ምንድን ነው? እሺ መባልን ብቻ ነው። እሺዋን ብቻ ነው እንጂ የእሱ ሀሳብ ልክ ነው ልክ አይደለም ግድ አይደለም። ጠማማ ሀሳብ እንኳን ቢያመጣ እሺ ትይውና አስተዋይ ሴትም እንደምታደርገው ሌላ ጊዜ ወይም ታይም ሲረጋጋ ነገሮች ፍሬን መሬት ሲይዙና በደስታ በፍቅር ሲያወሩ ትመልሰዋለሽ ወደ ራሷ። ስለዚህ እንደዚህ ነው መሆን ያለብሽ። ነገ ታገቢያለሽ። ነገ ስታገቢ በዚህ ቴምፖ ከቀጠልሽ ተጋብተሽ በአመቱ ትፋቻለሽ። ስለዚህ እሱ ሲናገር ሲያወራ አንቺ ሆታ አትሆኝ። እሺ በይ ውስጥ አትሞቺም እኮ ሽንፈት ነው እንዳንድ ያለ እሺ በይውና ከዛ በኋላ በጥበብ አስተካክዩ። ይህን ነገር ግን እንዲህ ብታየው ግን አይተዋል ስትዩ በአንቺ ሀሳብ ይስማማል። በዚህ መንገድ አስተካክዩሽ። ግን አሌክስ እዚህ ጋር ማለት ነው እኔ እሺ አመርጣለሁ ከሁሉም ሰው ማለት ነው። እውነት ለመናገር እሺ ነው የምለው። ግን አንዳንዴ ያለ አይደለ ለምሳሌ እሺ የምትልባቸው ነገሮች እኮ ሰውን የምትመልሰው በፍቅር ነው፣ ባይል ቃል ምናምን ሳይሆን በፍቅር ነው። ደካማ ነገርህን የምታገኘው በፍቅር ነው ለምሳሌ ማለት ነው እንጂ አሁን ለምሳሌ መጽሐፍ ቅዱስ ላይ ሚስቶቹ ለባሎቻቸው ተገዙ እኮ የሚለው በፍቅር ነው። ሽንፍ የምችለው እኔን በግዴታ ስለ መጽሐፍ ቅዱስ ስላለ ሳይሆን በፍቅር እኔን ሊያሸንፈኝ ይችላል። ግዴታ ግን የበላይነት ምናምን ሳይሆን ብዙ ጊዜ አልፋለሁ። አሁን ኦኬ እሺ በቃ ከሚገርምክ ማለት ነው በአገልግሎትም በምን በሚወጣው በሚገባው ነገር ሞራንቴሽን የምሰጠው ለሱ ነው። ጥንቃቄውን እንኳን ማለት ነው ጥርጣሬ ምንም ኖሮኝ ሳይሆን ማለት እዚህ ጋር ፈሪሃ እግዚአብሔር እስካለኝ ድረስ ማምን ሰው ነኝ በንግግር ማለት ነው። እሱ ደግሞ በተቃራኒው በንግግር የሚያምን ሰው አይደለም። ግልፍተኝነት ነገር ነው ማለት እኔ ቢያንስ ብሎክ ሲያደርግ ራሱ ይረጋጋ ብዬ ዝም እለዋለሁ። ግን አሁን ለምሳሌ ይከፍትና እንዳላረኩት ሲያይቅ ከፍቶ ዝም ነው የሚለው፣ አይደውልም ማለት ነው። እሺ ብዬ እኔ ራሱ ደውዬ ኖርማሊ እንድንቀጥል ነው የሚፈልገው በሰላም በቃ ዝም ብለን ሳናወራበት ነገሩን ሳናወራበት ማን ጥፋተኛ ሆኖ እና እኔ ደግሞ እንደዛ እንዲሆን አልፈልግም። ነገም ይሄን ነገር እንዳንደግመው ምንድነው ችግሩ እዚህ ጋር ከኔ ነው ካንተ ነው ብዬ የሚለውን ነገር ማለፍ ነው የምፈልገው እኮ። ይኸውልሽ ምን መሰለሽ አሁን በዚህ አይነት ሁኔታ ውስጥ እንዲህ ነው የምትቀጥሉት ሀቁን ስነግርሽ። ምክንያቱም ፍቅረኛ ያላቸው ሰዎች ጤናማ ሰላም የላቸው ግልጹ ነው። በቃ እውነቱን ለምን አናወራ? በተለይ ደግሞ በርቀት ሲሆን ሁሉም ሰላም የላቸውም። እሺ ሁሉም ባለትዳሮችም ሲራራቁ እንደዛው ነው። በተለይ ፍቅረኛማ ቆሽ አበድሽ ገብቶሽ እንጂ ነው ጭቅጭቁ ንዝንዙም ብሎ ካምብሎኩም አለ። ይሄ እንዲቀርልሽ ያው ሲንግል አይደለሽ እንግዲህ እኛ ነው የምናውቀው ጣዕሟን ገብቶሻል። ስለዚህ አሁን ታጋሽ መሆን አለብሽ። ቶሎ ሄደሽ ነገሮች እስኪስተካከሉ ድረስ እና አንቺ መስመር እስክታሽዡ ድረስ ምን መሆን አለበት? ነገሮችን አንቺ እሺ እያለሽ ፊክስ እያደረግሽ እኔ ያሰብኩት ነገር ግን ማለት ነው በቃ እስከሚሄድ ድረስ ቢሆን ይሞላ ላጥፋውን አለው
በቃ እሱን ባለበት ይስራ፣ እኔም ባለሁበት ሰላም ማግኘት ስለምፈልግ ሰላም ብሎሽ አንዷን ደግሞ ጠብሶ አገባሪ ወይም ደግሞ ማለት ነው እኮ ሁለት አማራጮችን አንተ ጋር ማለት እሰማለሁ ብዙ ጊዜ ተግባራዊ ማድረግ አለው እና ይኸውልሽ እኔ ሀሳብ ፍቅረኛ ነው። አሁን እሺ በይው ነው የምትለኝ። በቃ ሁሉም ነገር የሚያደርገው ነገር እሺ ድረስ ንዴት የሚፈጥሩ ነገሮች እንኳን ቢኖሩ በቃ ብዙ አታጋጊያቸው። ይሄ እንዲህ ነው የምትቀጥሉት። በቃ ምን ማድረጋለች እዚህ ውስጥ አሁን ፍቅረኛ ያላቸው ብዙ ሰዎች አሉ። 700 ሰው ነው አላቸው ፍቅረኛ የ5 ዓመትም የ2 ዓመትም የ3 ዓመትም የወርም የሳምንትም ያላቸው ሁሉም ሰላም የላቸው። ሁሉም በየቀኑ ማብራሪያ መግለጫ ይሰጣሉ። እንዲህ ያልኩት እኮ እንዲህ ለማለት ማለት ተረዳኝ፣ ተረጅኝ፣ የኔ ሀሳብ እንዲህ ነው። ያ ሰው እንዲረዳቸውና ማብራሪያውን መግለጫውን እንዲገባው ከስራቸው ከዓላማቸው ምናምን እዛ ላይ ኤነርጂያቸውን ከማውጣት ይልቅ ጠዋት ማታ ስልክ አላነሳህም፣ ስልክ ሎላይ ሆነ ላሽ አልከኝ፣ ኢግኖር አረከው፣ የሆነ ምን እያረክ ነው፣ ከአንዷ ጋር እየተሞዳሞድክ ነው፣ ተቀየርክብኝ፣ ባህሪ ቀዘቀዘ። ትንሽ እንኳን አሞት አንድ ሰው የኔ ፍቅር ቤቢ ደህና አድረሽ ቁርስ በላሽ ደህና ደልኝ እሺ ማማዬ ምናምን ካላለ ባህሪው ተቀየረ፣ ሌላ ጠብሶ ነው መሰለኝ። ሴቷም እንደዚህ አይነት ውዥንብራዊ ነገር ውስጥ ሰው ባይገባ ጥሩ። ትዳር ከሆነ ትጋባለች፣ ስትር ቀጥለጥ ብለህ ትኖራለህ። በቃ ትዳር ነው፣ የጋራ ህይወት ነው፣ ብዙ አላማ አለ፣ ፈተና አለ ይኖራል። ግን ቻሌንጅ የሚሆነው አብረህ ነው የምትኖረው፣ አብረህ ነው የምትፈታው። በርቀት ግን እንደዚህ በስልክ ነገ ልኖርበት አልኖርበት ብለን ማላውቀው ህይወት እንደዚህ ኢነርጂ ከስቼ ተሳቅቄ ምን አለችኛውን ምን አለኝው ምናምን እየተባባላችሁ ይህንን አስቢበት። ከዚህ መድኃኒት የለው፣ መድኃኒቱ መሄድ ነው። እሺ እሺ አሌክስ አመሰግናለሁ። በጣም ለምትሰጣቸው ምክሮች አመሰግናለሁ። ለመረጋጋት እሞክራለሁ። እሺ ማለት ያንተ ምክርም ስለምሰማ ባልገባ በጣም ኦቨር ሲሆንብኝ ነው። እስቲ እንትን አልኩት ማለት አላርማችንም ጮኸች፣ ሰዓታችን ተጠናቋል። አፍቃሪዎች ምን ላድርግላችሁ? ሲሆን በፍቅር እያላችሁ ያላችሁ ሰዎች አስቸጋሪ ነው። አሁን ታሳዝናለች። እንደኔና እንደናንተ እንቅልፍ ተኝታ አታድር። ገብቷችኋል? እንቅልፍ ይናፍቃል። ተኝታ ራሱ ብድን ነው የምትለው እና ያለ እንቅልፍ ተኝታ ጠዋት ስልኳ ተደውሎ ማታ ለምንድን ነው እራት በላ ያለልሽ ከአንዱ ጋር አሸሸ ግዳሜ ስትይ ነው እንዴት ትጠረጥረኛለህ? ሰይጣን ደግሞ በዚህ በኩል በል እውነቷን ነው ይላል፣ በዚህ በኩል በል ይላል። ጆከር ያጫውታቸዋል። እንደ ጆከር መሀል ሆኖ ወይ ጣጣ። እሺ ለማንኛውም ጓዱ የከፋችሁ፣ ተስፋ ቆርጣችሁ፣ የጨነቃችሁ ብዙ አይነት ሁኔታ ውስጥ ክፉ ጊዜ እያሳለፋችሁ ያላችሁ ሰዎች ኖሺ እኔ ወንድማችሁ ነኝ፣ አዳምጣችኋለሁ። እኔ ምንም አላደርግላችሁም፣ ግን ያው ማዳመጥ በራሱ የመፍትሄው አካል መሆን ፈጣሪ ነው ስራውን የሚሰራው። ግን ኤኒዌይስ እናውራ፣ ነገር ይቀየራል፣ አይታወቅም። ጤና ይስጣችሁ፣ ክፉ አይንካችሁ፣ አትታመሙ። መቼም ቢሆን በሄዳችሁበት የሰው ፍቅር ይስጣችሁ። ሆስፒታል የምትሄዱት ሰው ለመጠየቅ ይሁን፣ ህመም፣ ችግር፣ ፈተና፣ ጭንቀት አያገኛችሁ። የሰራችሁት ይባረክላችሁ። ያልታሰበ ሲሳይ ይስጣችሁ። ጸጋ ያልብሳችሁ። ከፊት ለፊታችሁ እየቀደመ ፈጣሪ እንቅፋቶቻችሁን ዞር ያርግላችሁ። ከክፉ ቀን ይጠብቃችሁ። ከክፉ ጊዜ፣ ከክፉ ሰዎች፣ ከአስመሳይ ሰዎች እሱ ጥላ ከለላ ይሆንላችሁ። እሺ እየመሸ ያለበት ሀገር የምትኖሩ ደህና አደሩ። እየነጋ ያለበት ሀገር የምትኖሩ